ከእግዚአብሔር ርቀናል። ጸሎታችን እንዲቀበለን ካስፈልግ እኔ ደጋግሜ በየስፍራው የምናገረው ነገር ኢትዮጵያ ታወከች ይባላል። አዎ መታወክ አይደለም፣ እርስ በርሷ እየተባላች እየተነጫጨች ነው ያለችው። ከጊዜ ወደ ጊዜ ከዘመን ወደ ዘመን የቀደሙት አባቶቻችን አያቶቻችን ሳይሆን ቅድመ አያቶቻችን ከሀገራቸው አልፈው ሰላም ለደፈረሰባቸው ሰላምን ላጡ ህብረተሰቦች እስከ ኮሪያ ድረስ ሄደው ሰላምን አስፍነዋል። ሩዋንዳ ዘምተዋል፣ ሶማሌ ዘምተዋል፣ ሱዳን ዘምተዋል። ሰላም ላጡ ሰላም ሰጥተዋል። ዛሬ ግን ራሷ ሰላም አስከባሪው ሀገር ሰላም አጥሯታል። ሰላም ናፍቋታል። መውጣትና መግባታችን በሰቀቀን ሆኗል። በፍርሃት ቆፈን ተይዘናል። መገዳደሉ በዛ፣ መጨካከኑ በዛ። ለምን ይሆን? ከሁሉ አስቀድሞ እርስ በርስ መዋደድ ከውስጣችን ጠፋ። አገልጋይ ከአገልጋይ፣ ምሕረት ከምሕረት፣ ጎረቤት ከጎረቤት፣ ባል ከሚስት፣ ወላጅ ከልጆቻቸው ሰላም የለም። ሰላም እንዴት ዝም ብሎ ማግኘት ይቻላል ነው ወይስ እንደ ባለስልጣን ዘንባባና ባንዲራ ሰቅሎ ነጭ አበባ በመቀያየር ሰላም ሊመጣ ይችላል? አይመጣም። ከጣዖት ራሳችሁን ጠብቁ። ገንዘብ ጣዖት የሆነበት ሰው ካለ፣ ዕውቀቱ ጣዖት የሆነበት ሰው ካለ ይቅርታ እንዳንጠያየቅ የሚያደርገን ይሄ ነው፣ መኮፈስ ነው። እኔ ባለ ሶስቱ ማስሬት ባለ ድግሪው እኔ እሱ ስር ጎንበስ ብዬ ይቅርታ መጠየቀው እኔን ይሄ ጥራይ ይሄ ትናንት የመጣ መምጫው ማይታወቅ እኔ ነኝ እሷ ስር ይቅርታ መጠየቃት እቺ ምናምንቴ እያልን ራሳችንን ከፍ አድርገን በእውቀታችን ራሳችንን እየለካን ዕውቀታችን ጣዖት የሆነብን ዘር ማንዘራችን ጣዖት የሆነብን ጎሳችን ጣዖት የሆነብን ሰዎች ካለን ከእግዚአብሔር ርቀናል። እንደቀደሙት አባቶቻችን በሲኒ በረከቦት ባናመልክም አንዳንዱ በገንዘቡ ያመልካል፣ አንዳንዱ ቁንጅናውን ያመልካል፣ አንዳንዱ ጡንቻውን፣ አንዳንዱ ስልጣኑን፣ አንዳንዱ ደግሞ ስልጣን ያለው ዘመዱን የሚመካል። እኔ ወንዱ እኔ ጀግናው የሚላል የቀን እንጂ የሰው ጀግና ግን የለው። ሁላችንም የሞላልን የደላን እንመስል ይሆናል። ነገር ግን በቤታችንና በሕይወታችን ያለውን ክፍተትና ጎዶሎነት ማን ብቻ ያውቀዋል? ማን ያውቀዋል? የሰላም ባለቤት ሰላሙን ያብዛልን። የጎደለውን ሁሉ ማን ይሙላ? ማን ይሙላ? እግዚአብሔር ይሙላልን። ነገር ግን በጊዜውም ባለጊዜው ማይመስገን ጎደሏችን ቢሞላም ባይሞላም ጠማማው ቢቀናም ባይቀና ጨለማው ቢበራም ባይበራልንም ስለዚህ ጨለማው ቢበራም ባይበራም እግዚአብሔር አምላክ ነገሮችን ሁሉ የሚያስተካክል እሱ ስለሆነ ለሱ መስጠት ያስፈልጋል። ሐዋርያው ቅዱስ ጴጥሮስ እንዲህ ይላል በአንደኛ ጴጥሮስ ምዕራፍ 4 ቁጥር 8 ከሁሉ አስቀድሞ በፍጹም ልቦናችሁ እርስ በርሳችሁ ተዋደዱ አለ። በፍጹም ልቦናችሁ ከሁሉ አስቀድሞ ከምኑ በፊት? ከዕጣኑ፣ ከጧፉ፣ ከሻማው፣ ከምጽዋቱ፣ ከጸሎቱ፣ ከስግደቱ በፊት ከሁሉ አስቀድሞ አቤት ከሁሉ አስቀድሞ በፍጹም ልቦናችሁ እርስ በርሳችሁ ተዋደዱ። ይሄ ነው ጸሎታችን ቅቡልነቱን ያጣው። ለዚህ ነው ጎደሎው ሊሞላ ያልቻለው። ለዚህ ነው ጠማማው ሊቀና ያልቻለው። ለዚህ ነው በጊዜ ወደ ጊዜ ሕይወታችን እየጨለመ እቅዳችን እየተበላሸ በሰው ዘንድ ግርማ ሞገስ ያጣን የመጣ ነው። ከዚህ የተነሳ ከሁሉ አስቀድሞ ሐዋርያው ቅዱስ ጴጥሮስ ከሁሉም
ወደ እግዚአብሔር ቤት ከመምጣታችን በፊት ስሙን ከመጥራታችን በፊት ለአምልኮት እጃችን ከመዘርጋታችን በፊት ከሁሉም ጋራ በፍጹም ልቦናችሁ እርስ በርሳችሁ ተዋደዱዋል። አሁን እዚህ መሃል ሁላችን ነጠላ ለብሰን መተናል። ኦርቶዶክስ ነን ወይስ ኦርቶዶክስ አይደለንም? ነን አይደለን? አይደላችሁም እንዴ? ድምጻችሁ አይሰማ። ምንድነን እኛ? ኦርቶዶክስ። በእግዚአብሔር አምላክ ወልደ አምላክ ከሰማያት ሰማያት መውረዱን ከድንግል ማርያም መወለዱን ሞቶ መነሳቱን ታምናላችሁ? ታምናላችሁ? ሞቶ ከመነሳቱ በፊት ስለ ጠላቶቹ 6666 ጅራፍ ለገረፉት ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳ ስለተባለ በአምስቱ ችንካር ለቸነከሩት ጎኑን ለወጉት ለጸፉት አባት ሆይ የሚያረጉትን ያቁምና ይቅር በላቸው ብሏል አላለም? ብሏል አላለም? በቃሉ ታምናላችሁ አታምኑም? ማርያምን እንግዲያውስ በቃሉ ምናምን ከሆነ መምህራችን ኢየሱስ ክርስቶስ ስለሆነ እሱን የምንከተል ከሆነ ሐዋርያው ቅዱስ ጴጥሮስ ደግሞ በክታቡ ቢቻላችሁ ከሁሉም ጋራ በሰላም ኑሩ አለ። እስኪ በቤተሰብ ሳይጣላ ከጎረቤት ሳይጋጭ የመጣ ሰው አለ? አለ? ማቀርቀር አይሰራም። እስኪ እኔ ከጎረቤቴ ጋር ወይ ከቤተሰብ ወይ ከባሌ ወይ ከልጄ ጋር ተጣልቻለሁ ብሎ እስኪ እጁንም ያወጣ። ማን ያቀናል? ማን ያቃል? እግዚአብሔር ያቃል። እስኪ እጃን ያወጣው። እኔ ተጋጭቼ መጥቻለሁ። አንድ ሁለት። እስኪ የሚገርም ነው። አስቦ የመጣ ሰው አለ? ማን ያቅ ነበርችን ሰዓት እጅሽን እንደምታውጭ እጅን እንደምታወጣ ማን ያቅ ነበር? ኧረ አውጡት። ቅድም ያወጣችሁ ሰዎች ቅድም ያወጣችሁት ከዛ በኋላ ያወጣ አርፍዳል እንዳታወጣ። ማርያምን ነው የምልሽ። ቅድም ያወጣችሁ ብቻ ከዛ በኋላ ማውጣት አይቻልም። አርፍደሻል። በሩ ተዘግተዋል። አሁን የበረከት ሰዓት ነው። በቃ ያወጡትን ማን አይቷል? ያወጡትን ማን አይቷል? ማን አይቷል? እግዚአብሔር አይቷል። አውጡ ባልኩበት ሰዓት እግዚአብሔር አዟል። ከዚህ በኋላ ያወጣ ግን ረፍዷል። በሩ ዝግ ነው። እጅን አውርድ፣ እጅሽን አውርጂ። ያቀድም ከዚህ በኋላ ያወጣችሁ ከነሱ በኋላ ያወጣችሁ አትርከሙ። እጃችሁን አውርዱ። ሌሎቻችሁ እጃችሁን አውጡት። እጃችሁን እንዳወጣችሁት በማወቅም ባለማወቅ ከወንድሞቻችን ከእህቶቻችን ከቤተሰቦቻችን ጋር የተጣላ ጉርለታችንን ድክመታችንን እግዚአብሔር ያውቀዋል። ከነሸክማችን ወደሱ መተናል። ቅዱስ ጴጥሮስ ቢቻላችሁ ከሁሉም ጋራ በፍጹም ልቦናችሁ እርስ በርሳችሁ ተዋደዱ አለ እንጂ ተለያዩ፣ ተበታተኑ፣ ቂም ተያያዙ፣ ተነካከሱ አላለ። ተዋደዱ። ነገር ግን የፍቅር ጠላት የበረከት ጠላት የሆነው የድሮ እባብ ያሁኑ ዘንዶ ዳቢሎስ በጾም በጸሎታችን በስግደታችን በምጽዋታችን በመናረገው በረከት እንዳናገኝ ከወንድሞቻችን ጋር አጋጭቶናል፣ በማወቅም ባለማወቅ። ነገር ግን ማንን ተስፋ አድርገን መጣን? ጌታችን ኢየሱስ ክርስቶስ ደግሞ እንዲህ አለ፣ እናንተ ሸክም የከበዳችሁ ወደ እኔ ኑ አለ። አሁን እጃችሁን ያወጣችሁት ሁሉ እናታችን ቅድስት ድንግል ማርያም የዘርዓ ያዕቆብ እመቤት ጻድቃኔ ማርያም ቅዱስ ኤፍሬምን ባረከችበት በወርቅ መስቀሏ እጃችሁን ትባርክላችሁ። አውጡት እጃችሁን። እጃችሁን ትባርክላችሁ። እጃችሁን ትባርክላችሁ። ይህ ሰላም ያጣው ይህ በረከት ያጣው ይህ ረድኤት ያጣው እጃችሁ ከአሁን ሰዓት ጀምሮ የተባረከ ይሁንላችሁ። የተባረከ ይሁንላችሁ። አባታችን አቡነ ተክለ ሃይማኖት የአጋንንቱ መቅሰፍ የኢትዮጵያው ኮከብ የወንጌል ገበሬ ታላቁ የመለኮሳት አባ ተክለ ሃይማኖት ከሰማይ በወረደለት ስልጣነ ክህነት እንዲሁም ከሰማይ በወረደላቸው ቅዱስ መስቀላቸው ይህ የወጣው እጃችሁ ከአሁን ሰዓት ጀምሮ በበረከት ይመለስላችሁ። በበረከት ይመለስላችሁ። የምትነኩት ነገር ሁሉ የተባረከ ይሁንላችሁ። የምትነኩት ነገር ሁሉ ደረቁ ይለምልምላችሁ። ደረቁ ይለምልምላችሁ። ትንሹ ይበርክትላችሁ። የምትናገሩት ቃላት ሁሉ ቆምጣጣ ቢሆንም ድንግል ማርያም ማጣፈጥ ትችላችሁና ሕይወታችሁን ታጣፍጥላችሁ። ሕይወታችሁን ታጣፍጥላችሁ። አምላካችሁን አመስግኑት። ይሄ ነው ወገኖች። ክርስትና በቂም በበቀል ወደ ቤተ እግዚአብሔር ቤት ምን መጣበት አይደለም። በቂም በቀል አይመጣ። ብዙን ጊዜ እግዚአብሔር ቸር ነው፣
እግዚአብሔር የማያውቀው ነገር የለም እያልን ኃጢአት እየሰራን ገልጾ የማያውቅ እየመሰለን የምንመጣ ሰዎች አለን። ለዚህ ነው ብዙን ጊዜ ድካማችን ከንቱ የሚሆነው፣ ጾማችን ከንቱ የሚሆነው፣ ስግደታችን ከንቱ የሚሆነው። እንጾማለን፣ እንጸልያለን፣ እንሰግዳለን፣ ግን የህይወታችን በር እንደተቆለፈ ነው። ፓስወርዱን አጥተነዋል። የላይፋችን ፓስወርድ ተዘግቷል። ከእግዚአብሔር ጋር ያለንን አታችመንት ግንኙነት ተራርቋል። ከምን? በእኔና በእናንተ ባለው ኃጢአት መካከል ግድግዳ አለ። የኃጢአት ግድግዳ፣ የበደል ግድግዳ። ወገኖች የኃጢአት የበደል ግድግዳ በመሃላችን ስላለ ከእግዚአብሔር ጋር እንዳንገናኝ አድርጎናል። እንጾማለን፣ እንጸልያለን። ነገር ግን ከጾሙና ከጸሎቱ በፊት መቅደም የሚገባው ንጹህ ልቦና ነው። ንጹህ ልቦና። በውስጣችን ብዙ አይነት አምልኮታል። ብዙ አይነት አምልኮት እንደቀደሙት አባቶቻችን በሲኒ በረከቦት ባናመልክም አንዳንዱ በገንዘቡ ያመልካል፣ አንዳንዱ ቁንጅናውን ያመልካል፣ አንዳንዱ ጡንቻውን፣ አንዳንዱ ስልጣኑን፣ አንዳንዱ ደግሞ ስልጣን ያለው ዘመዱን የሚመካል። እኔ ወንዱ እኔ ጀግናው የሚላል የቀን እንጂ የሰው ጀግና ግን የለው። እውነት ሐሰት፣ እውነት ሐሰት። ሐዋርያው ቅዱስ ዮሐንስ በአንደኛ ዮሐንስ ምዕራፍ 5 ቁጥር 21 እንዲህ አለ፣ ልጆቹ ሆይ ከጣዖት ራሳችሁን ጠብቁ አለ። ከምን? ከጣዖት ራሳችሁን ጠብቁ። ገንዘብ ጣዖት የሆነበት ሰው ካለ፣ ዕውቀቱ ጣዖት የሆነበት ሰው ካለ፣ ይቅርታ እንዳንጠያየቅ የሚያደርገን ይሄ ነው፣ መኮፈስ ነው። እኔ ባለ 3ቱ ማስሬት ባለ ድግሪው እኔ እሱ ስር ጎንበስ ብዬ ይቅርታ መጠየቀው እኔን ይሄ ጥራይ ይሄ ትናንት የመጣ መምጫው ማይታወቅ እኔ ነኝ እሷ ስር ይቅርታ መጠየቃት እቺ ምናምንቴ እያልን ራሳችንን ከፍ አድርገን በእውቀታችን ራሳችንን እየለካን ዕውቀታችን ጣዖት የሆነብን፣ ዘር ማንዘራችን ጣዖት የሆነብን፣ ጎሳችን ጣዖት የሆነብን ሰዎች ካለን ከእግዚአብሔር ርቀናል። ከእግዚአብሔር ርቀናል። ጸሎታችን እንዲቀበለን ካስፈልግ እኔ ደጋግሜ በየስፍራው የምናገረው ነገር ኢትዮጵያ ታወከች ይባላል። አዎ መታወክ አይደለም፣ እርስ በርሷ እየተባላች እየተነጫጨች ነው ያለችው። ከጊዜ ወደ ጊዜ ከዘመን ወደ ዘመን የቀደሙት አባቶቻችን አያቶቻችን ሳይሆን ቅድመ አያቶቻችን ከሀገራቸው አልፈው ሰላም ለደፈረሰባቸው ሰላምን ላጡ ህብረተሰቦች እስከ ኮሪያ ድረስ ሄደው ሰላምን አስፍነዋል። ሩዋንዳ ዘምተዋል፣ ሶማሌ ዘምተዋል፣ ሱዳን ዘምተዋል። ሰላም ላጡ ሰላም ሰጥተዋል። ዛሬ ግን ራሷ ሰላም አስከባሪው ሀገር ሰላም አጥቷታል። ሰላም ናፍቋታል። መውጣትና መግባታችን በሰቀቀን ሆኗል። በፍርሃት ቆፈን ተይዘናል። መገዳደሉ በዛ፣ መጨካከኑ በዛ። ለምን ይሆን? ከሁሉ አስቀድሞ እርስ በርስ መዋደድ ከውስጣችን ጠፋ። አገልጋይ ከአገልጋይ፣ ምሕረት ከምሕረት፣ ጎረቤት ከጎረቤት፣ ባል ከሚስት፣ ወላጅ ከልጆቻቸው ሰላም የለም። ሰላም እንዴት ነው እግዚአብሔር የሚገኘው ታዲያ? ሰላም እንዴት ዝም ብሎ ማግኘት ይቻላል ነው ወይስ እንደ ባለስልጣን ዘንባባና ባንዲራ ሰቅሎ ነጭ አበባ በመቀያየር ሰላም ሰላም ሊመጣ ይችላል? አይመጣም። የሰላም ባለቤት ማጋ ነው ያለው። የሰላም ባለቤት ማጋ ነው ያለው? እግዚአብሔር ጋር ነው ያለው። ጥልን በመስቀሉ ገደለ፣ ሰላምን ለሰው ልጅ አደለ። በቀራንዮ ላይ የሆነው የድንግል ማርያም ልጅ ሰላም የሚገኘው ወደ መስቀሉ በመጠጋት ነው። ሰላም ወደሚገኘው ወደ ቃሉ በመጠጋት ነው። ሰላም የሚገኘው እግዚአብሔር ያለው ትእዛዙን መመሪያውን በመጠበቅ ነው። ወገኖቼ እግዚአብሔር አይሰማንም አንብል። እግዚአብሔር ሰምቷል። ያልሰማበት ዘመን ጊዜ የለም። ለኛ ጆሮ የፈጠረ እግዚአብሔር አይሰማም?
ይሰማል። ነገር ግን እንዳይሰማን ያደረገን ብያችኋለሁ፣ የሚከረፋ ለእግዚአብሔር ያልተስማማ መጥፎ ጠረን በእኛ ውስጥ አለ። ምን አለ? ምን አለ? አማርኛ ትችላላችሁ አይደል? እንዴት አደራችሁ? እንዴት አደራችሁ? ከኔ ጋር እንደሌላችሁ በዚህ ነው ያወቅኩት። እንዴት አደራችሁ ላለው እግዚአብሔር ይመስገን። ተኝታችኋል ማለት ነው። አያችሁት? ቄሱ የካቶሊክ ቄስ ነውና ለሚስቱ እንግዳ ጋብዞ ዶሮ አርዶላት መጣ። ወደ ቅዳሴ ዶሮ አርዶላት እና የጠራውት እንግዳ የውጭ ዜጋ ነውና ደራሽን ዶሮ ሰርተሽ ጠብቂኝ አላትና አርዶላት ሲመጣ እሱ ወደ ቅዳሴው ገባ። የምን ቄስ ነው ያልኳችሁ? የምን ቄስ ነው ያልኳችሁ? የካቶሊክ ቄስ ነው። እና ዶሮ ታርዷል። እሷ ደግሞ ያንን ዶሮ ቦታ ቦታ ማያሳዝ ያለባትና ውሃ ፈልታ ጨምራ ላባውን ነጫጨችና መክተፊያና ቢላ አዘጋጅታ ልትበልተው ስትል ትዝ አላት። የሚመጣው እንግዳ የምን እንግዳ ነው ብሏታል? የውጭ እንግዳ፣ የውጭ ዜጋ ነው። ስለዚህ ትዝ አላት። የውጭ ዜጋ ደግሞ በርበሬን አይደፍርም፣ እንዳበሻ ኮሳራ ነገር አይፈልግም። ህይወቱም አልጫ ነው፣ ኑሮም አልጫ ነው። ስለዚህ ፈራችና እንዲህ አለች፣ ምን ይሻለኛል አለች። ዶሮን ያዘችና ቀጥታ ወደዛው ጉዟን አደረገች ወደ ባሏ ጋር። ያንን ዶሮ ይዛ የታረደውን ዶሮ በፌስታል ታረግና ብብቷ ስር ከታ ሄደች። ወዴት ሄደች? ወዴት? አቤት፣ ወደ ባሏ። ባሏ የት ነው ያለው ብያቸዋለሁ? አቤት፣ የት ነው ያለው? ቅዳሴ ሊቀድስ ሄዷል። ያንን ዶሮ አውሬ ዶሮ እንዳይበላባት ምናልባት ይሄንን ዶሮ በልቼው ከባለቤቴ ጋር ከምጣላ ምን ወጥ እንደምሰራው ባለቤቴ ልጠይቅ ብላ ቆንጆ አማራጭ ነው ብብቷ ስር ከታ በፌስታል አድርጋ ሄደች። ከዛ በኋላ የካህን ሚስት አይደለች፣ ማን ይከለክላታል? ገፋ 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 አድርጋ አስቀዳሹን ጥሳ ገባች። የካቶሊክ ቄስ እንደምታውቁት የካቶሊኩን ቄስ እንደምታውቁት በአደባባይ ነው ስርዓቱ የሚያከናወነው። ከዛ በኋላ ቅዳሴ እየቀደሰ ማይኩ አፉ ላይ ተደቅኖ ያገለግላል። ሳብ አረገችው ቀሚሱን፣ ዝቅ አለ። ሲያት እሷ ነች። መምሬ ዶሮን አርደልኝ መጣ፣ ምን ወጥ ልስራው አለችው። አሁን እሱ መልእክቷን አስተላለፈች አላስተላለፈች? አሁን ከሱ ነው የሚጠበቀው መልስ። አሁን ምን ወጥ ልስራ? እንግዳው ምን እንደሚበላ አልነገርከኝም፣ ምን ወጥ ልስራ አለችው። ቄሱ ቀስ አረገና መስቀሉን አወጣና አስቀዳሹ ፊት ቀይ ወጥ አድርጊው ሲል አስቀዳሹ አሜን ማለት ጀመረ። እዛ ጋር ምን አለ ህዝቡ? ምን አለ? አዎ አሜን። ይሄ ነው። አያችሁት? በማስተዋል ቢቆም ኑሮ ግን ካህኑ ወይም ቄሱ ያስተላለፈው መልእክት ትክክለኛ ነው እንዴ? ገንቢ ቃል ነው። እዛ ጋር አለመኖሩ ህብረተሰቡን የሚያሳየው እዚህ ጋር ነው። አሜን አለ። ብዙዎቻችን አሜን ነው የምንለው እንደነንቶኔ እዛኛው ቤት ሃሌሉያ ማለት ይቀድማቸዋል። እኛ ጋም ዝም ብለን በነገሮች ሁሉ ሳናዳምጥ አሜን ነው የምንለው። መልስ ስንጠየቅ ግን መልስ የለም። ስለዚህ ወገኖች መልስ ሊኖረን ይገባል። ለሚጠይቋችሁ ሁሉ መልስን ለመስጠት ዘወትር የተዘጋጃችሁ ሁኑ ይላል። መልስ ለመስጠት ለሚጠይቋችሁ። ነገር ግን አለ በማስተዋል በመረጋጋት። ክርስትና እንዳላዋቂ ዘማሪ ህይወት እንዳልገባው አልጋ በአልጋ ነው እየተባለ እንደሚዘመረው ዝማሬ አይደለም። ከኔ ጋር ይበቃናል። ሁሌ ከእናንተ ጋር ነኝ ያለሁት። እግዚአብሔር ቢፈቅድ የነገ ሰው ቢለን ያው ሳምንት መቼ ነው የምንገናኘው? አቤት መቼ ነው የምንገናኘው? ከኔ ጋራ መቼ በየሳምንት ማክሰኞ እዚህ እንደ እግዚአብሔር ፍቃድ አገለግላለሁ። እዚህ እንገናኛለን። የጀመርነው ርዕስ የዛሬውን ሳይሆን በመናፍቃን ዙሪያ የጀመርነው ነገረ ክርስቶስ የጀመርነው ትምህርት አለ። እሱን እግዚአብሔር ፍቃድ ከሆነ ነገ እንጀምራለን ማለት ነው።